ውስጥ ካላመንበት ሰውየው ያውቃል እርግጠኛ ነኝ መርጌታው አው ይችላል ጎበዝ ነው ያውቃል ብለሽ ካመንሽበት ቀጥታ እናዋጣ እንድና ብሩን እናስገባለት ሰውየው ይሰራዋል ቻናሉ ላይ አዋቂ ነው አንሻ አጆስ ተውቀው ነው ያለ ሰላም ቤተሰብ እንዴት ናችሁ እንግዲህ ዛሬ አዲስ ነገር ይዘላችሁ መጣናል ከዛ በፊት ግን በዓል እንዴት ነበር አመት በዓል ሰላም ነው ወይ እኛ ጋር በጣም ሰላም ነው በጣም ቆንጆ ነው እንግዲህ ከምንም በላይ ከምንጠብቀው በላይ ነው በሰላም ደርሰን በሰላም አሳልፈናል እንግዲህ ዛሬ አንድ አዲስ ሐሳብ ይዘላችሁ መጣናል ለየት ያለ ሲጀመር በደብ እንደምትከራከረን እርግጠኛ ነን እኛ ማለት ነው ምቾትን ፕራንክ ልናደርጋት ነው ፕራንክ የምናደርግበት ሐሳብ ምንድነው ጋይስ ቻናላችንን ቫይራል መውጣት ስላልቻለ ስላላደገ በነገራችን ላይ ቻናላችንን በጣም ሼር አድርጉልን ላይክ አድርጉልን ሰብስክራይብ አድርጉልን ስላልቻለ የሆነ አዋቂ ቤት እንድና ቻናሉ የሆነ እንዲያድግ ምናምን የሆነ ነገር ይደረግልን ብለን ያሰብነ ግን ፍራንክ ነው እግዚአብሔር ፍራንክ ነው ቤተሰብ የሆነታችን አይደለም ደግሞ በዚህ ተከትሎ ቻናሉ ቫይራል ቢወጣ የሆነት እንዳይመስላችሁ ማለት ነው እና ምንድነው ምንላት ቻናላችን በጣም እየሞተ ስለሆነ እየወደቀ ስለሆነ የምናውቀው ሰው አለ ማንቀው ሰው አለን ምን አለ መርጌታ ስላለ ያበደ ሰው አለ በቃ ደነኛ ሰው በቃ የሆነ ነገር ነው እንክፈልና ቻናል የሆነ ነገር ይደረግና እንዲያድግ ይደረግ ሰንዋጋው እንጠይቃት ዋጋው ይሄን ያህል ነው በል 10 ሺህ ነው 10 ሺህ ማትንሽ 10 ሺህ ነው ምንላት እንድታመነ ደግሞ አረ ማዋጣው ብር ራስ በጣም ብዙ ነው ይቅርብ ነው እንት እና እንደዛ ስለሆነ 10 ሺህ ብር ከፍለን ቻናል እናሳድግ ነው ብለን እንነግራታለን እስኪ እሷ አብራን እኛ ሐሳብ ጋር ተስማማለች ወይስ አትስማማ የሚለውን ነገር ማረጋገጥ ስለምንፈልግ የኔ ግምት ያትስማማም ነው እንግዲህ ልትስማማ ትችላለህ በነገራችን ላይ የሰው ልጅ ለገንዘብ ያለው አቋም ትንሽ አስቀያሚ ነው እና እንደዛ ስለሆነ ልትስማማ የኔ አመልካኝ ልትስማማ ትችላለች ነው እኔ ደግሞ ላትስማማ ትችላለህ እንግዲህ እና ይሆናል ስለዚህ ቤተሰብ ሁለታችን አይው እየመጣች ነው እናያለን መስማማትና አለመስማማቷ ቻናላችን ግን ላይክ ሼር ሰብስክራይብ ማድረጋችሁ እንዳዘነጉ እንዲሁም ቪዲዮአችን እስከመጨረሻው ተመልከቱት በቃ የኛ ቪዲዮውን በጣም እየታየልን አይደለም በጣም ወርዶብናል በቃ የምር ማለት ነው በጣም ወርዶብናል ስለዚህ ሼር ሰብስክራይብ አድርጉ አግዙን እንደጋግፍ ምን ችግር አለው ምን ሰብስክራይብ አይከፈልበት ላይክ አይከፈልበት ኢንተርኔት ውስጥ ከገባችሁ በኋላ የሆነ ነገር ብትሉ ደስ ይለናል ቤተሰብ ይኸው እየመጣች ነው እንግዲህ እንግዲህ ሁኔታውን በጋራ ነው እንዴት ነው አማን እንዴት ነው ሰላም ነው ቢስ ነው እንዴት ነው አይ አማን ሰላም ነው እንዴት ናችሁ አሎ እንዴት ነሽ ሰላም ነው በትክክል የበላ ሰው መስልሻል በእውነት አምሮባት ይላል ባል እንዴት ነው ከሽሮ አልበላው አረ ያት በቃ ከና አልበላውም ማለት ባል እንዴት ነበር አሪፍ ነው ባል ነው ባል አንተ ደግሞ ባል ነው አስልህ ባል ከሆነም ደስ ይላል ግን አንተ ጋር ዛሬ ሲጀመር ማለት ነው የሆነ የፈለግንሽ ነገር አለ ምንድነው ምን መሰለሽ ቻናላችን ያው ወድቋል እንደምታውቁ ስለወደቀ ምንድን ማድረግ አለብን የሆነ መላ መፍጠር የለብንም ብለሽ ታስቢያለሽ ስለ ቻናላችን ወድቅ ምንድን ጥሩ የሆኑ ቪዲዮዎችን መስራት ነው በቃ አንድና እንደማረጨው ቻናሉ እንዲያድግ ጥሩ የሆኑ ቪዲዮዎች መስራት ነው በነገራችን ላይ ግን ሰራን በደንብ ሰራን ቪዲዮ እኮ ሰርተናል አሁን ወደ 400 ምናምን ቢሆን ቪዲዮ ካሁን በፊት እኛ እንኳን አሁን ወደ አይ አሁን እኮ በፊት እኮ የእንትኖች የገጠር ድራማ አልነበር የሚለቀቅበት አሁን ወደ ፕራንክ ስለሆነ ገና ፕራንኩ ደግሞ ገና ነው ምን እስኪሆን አልሰራንበትም እንስራበት እንሰራለን እንድናርግ እሺ ምን እናድርግ ለመስራት ከመጣደፋችን ከመሮጣችን ምናምን በቃ አሁን አይተነዋል ይልሽ አሁን ምንም ያበደ ቪዲዮ ምናምን በቃ የትልልቅ ሰዎችን ቪዲዮ ራሱ አምጥብንጭንበት በቃ አይታይም ሲጀመር ስለዚህ ያለን አማራጭ እኔና ሚኪያስ ተነጋግረናል ምንድነው ንገራት ያው እንግዲህ እኮ ቪዲዮ ጥሩ የሆነ ኮንተንት አምጦ መስራት ነው እንጂ ኮንተንትማ ፕራንክ ኮንተንት እየሰራን ነው በቃ 100 200 ነው የሚታየው በቃ እንዴት እየኛል ሌላው ብዙ ነው የሚታየው ለምን የኛ ቪዲዮ አይታይም የብዙ ትልልቅ ሰዎችን ቻናል ተመልከቹ በአንድ ሰዓት 10 ሺህ ነው በአንድ ሰዓት 20 ሺህ ነው የሚታይላቸው የኛ በአንድ ሰዓት 10 እነሱ አንድ አመት 2 አመት ሰርተው እኮ ያመጡት እኛ እኮ ገና እየገባን ነው ገና ወደ ፍራንኮ እሺ ምንድነው እሱ ጋር ተነጋግረናል የሆነ ሐሳብ እሺ ምን ንገሩኛ ሐሳብ የሆነም እሱ የሚያቀው ወደ ገጠር አካባቢ የሆነ ሰው አለ ምን አይነት ሰው
ሰው አለ ስልሽ የሚሰራ ነው። ፕራንክ ቪዲዮ ነው። ወገኛ ነሽ። እንደሱ አይደለም ጭሩ ማለት ነው። የሆነ የሚያውቅ ሰው አለ በቃ ቻናሉ እንዲያድግ ማድረግ የሚችል የሆነ በቃ ሰው አለ የሆነ አዋቂ በቃ ባጭሩ አዋቂ ምንድን ነው? አዋቂ ማታወቂ አዋቂ ማታወቂ ለማድረግ ነው። በቃ መርጌታ እውነቴን ነው። መርጌታ እኔም አውቀው ሰው ቅድም በስልክ እያወራሁት ነበር። ቅድም ብዬሽ የሆነ መርጌታ አለ በስልክ እያወራሁት ነበረ እና ምን እናድርግ በቃ ቻናሉ እንዲያድግ በቃ የሆነ ነገር ይበልልን እና ነግረነው ተስማምታል። በቃ የሆነ ነገር ያደርግበታል እኮ ምንድን ቻናሉ ላይ አዋቂ ነው አንሻ አጊ ውስጥ ተውቀው ነው ያለ። በቃ ዙሮ አዳምጪኝ። አሁን ይኸውልሽ ምን ከፍለው ብር 10,000 ብር ነው ቻናሉ። በቃ ከዛ በኋላ በአንድ ሰዓት ስንት እንደሚሆን ገምች። ስንት ነው የሚሆን? ገምች እስቲ። በቃ አንቺ አሁን ደስ የሚልሽ በአንድ ሰዓት ምን ያህል ቪው ብናገኝ ነው ደስ የሚልሽ? ምን ያህል በጥሩ ሁኔታ ካልሰራንበት ምን አይነት ቪው አይመጣም? አዳምጪኝ እስቲ። እኛን አልገባኝም ማለት ነው። ይኸውልሽ በአንድ ሰዓት ማለት ነው 20-30 ሺህ እንዲታይልን በቃ ማድረግ ይችላል ሰውዬው፣ አቅም አለው። እና በቃ ምንድነው ተነጋግረን ይጨርሻለሁ። በነገራችን እሱና እኔ ተስማምተናል። ያው 10,000 ብር የምናዋጣው ለሶስት ነው ታውቂያለሽ። ያንቺ ፍላጎት ምንድነው? እኔ በቃ እንስማማና እናዋጣና በቃ ለሰውዬው ብሩን እንክፈልና በቃ መላ ይበልና በቃ ላይፋችንን እንቀይር። በቃ ምንድነው የምንጨነቅ? ባታሚ ማለት ነው 20 ሺህ ነው ያለኝ ሰውዬው። እኔ ጋር ተነጋግረናል። ቅድም በስልክ ስናወራ ነበር። እናንተ ቤት የላችሁም እኔ ብቻዬን ስናወራ ነበር። 10 ሺህ አድርጎታል። በቃ ባጭሩ 10 ሺህ አድርጎታል። ስለዚህ በቃ እንክፈልና ቀለዳችሁ፣ ማርያምን ቀለዳችሁ። አንቺ serious ነው? እኛ እየቀለድን አይደለም። እኛ እየቀለድን አይደለም። ጠንቋይ ቤት አዋቂ ቤት እንሂዳ። ጠንቋይ ነው ምን ጊዜም አይደል? አዋቂ ማለት ነው። የፈለግሽው እዚህ ኦዲየንስ ፊት ላይ ያው ስሙን ለመጥራት ስለከበደን ነው እንጂ ያው እና በቃ አሁን ስለዚህ ተስማምተናል። ጠንቋይ እሱ ያውቃል እንዴ? ያውቃል ማለት ጠንቋይ ያውቃል። እንክፈለውና ቤተሰብ ነው እኮ ለኔ ቤተሰቤ ነው። በቃ እኔ አውቀዋለሁ በደንብ ሰውዬውን፣ ቤተሰብ ነን። እሱ ከ10 ሺህ ከ20 ሺህ 10 ሺህ ያደረስኩት እኔ ነኝ። በቃ ይሄን እድል የትም አናገኘው። ተከራክሩ እኮ ነው። ይሄን እድል የትም አናገኘው። እኔ እውነቴን ነው። እኔ እሱ ጋር ነግሬዋለሁ። እንስማማና ላይፋችንን እንቀይር። አንቺ ዝም ብለሽ አትረቂ። ተስማማ። በቃ አሁን አንቺ እንደምታስቢው አይደለም እኮ ሁሉም ነገር። ቀኛ ሁሉን ነገር ማስተካከል እንፈልጋለን። የራስሽ ምርጥ ትችያለሽ እኮ እንፈልጋለን። እኔ እኮ እንዲስተካከል እፈልጋለሁ። ታዲያ ምን ነው ትፈልጊ? ከዛ በኋላ ግን ሰውየው አያውቅም። ዝም ብሎ ያውቃል። አያውቅም። አንቺ ጋር እኮ አያውቅም ነው ሲጀምር ካልሰራ ደግሞ ቀጣ ብሩን ይመልሰዋል። ሰውየው ቤተሰብ ነው አልኩሽ። እሺ ይመልሰዋል። ገንዘቡን ካልሰራ ይመልሰዋል። ከዚያም ያደረሱት አይደለም። እኔ እንሞክርና ካልሰራ እኔ መልስ ብዬ ራሱ ይመልሰዋል። እኔ ይኸውልህ በነገራችን ላይ ቻናሉ ተተንኩሎበት ቢሆንስ የማያድግበት ምክንያት ሊሆንም ይችላል። ማሳየት የለብንም። እንደዚህም እያስብ ተባረክ ና በቃ ና ግባል ተስማሚያለሽ አትስማሚም? እስኪ ሞክሩት። አይደል ሞክሩ ሳይሆን ያንቺ ሂሳቡን እኔ ያውቃል። ሂሳቡ ችግር የለውም። በቃ ትከፍያለሽ። እከፍላለሁ። ሰውየውም እንደሚሰራ እርግጠኛ ሆነሻል። እርግጠኛ ካልሆንሽ ሰውየው መስራት አይችልም። ሁላችሁም እርግጠኛ ሆናችሁ አምናችሁ ቢኑ ነው ያለ። አንቺ ሳታምኝበት በሰውየው ይሄ ደብተራ ምናምን በሚባለው ሰውየው ሳታምኝበት እንዴት ሆኖ ነው የሚሰራል? አምንበታለሁ ያውቃል ይሰራል ካልሽ እሺ እናዋጣን፣ እንክፈል፣ እናሰራ። እኔ ይሰራል በቃ 100%። እኔም ተማምኛለሁ 100% ይሰራል። በቃ እናንተ ተነጋግረናል። በቃ አሁን እናንተ ይሁን ስላላችሁ ነው እንጂ እኔ አዋቂው ያውቃል ብዬ ጭራሽ እኛ ተስማምተናል። እሱና እኔ እንደሚሰራ እርግጠኞች ነን። ያውቃል፣ ግጥም አድርጎ ያውቃል። ይችላል። በቃ ምን አገባ ምን አለፋሽ። ከዛ በኋላ ማለት ነው 1 hour ቴኒኬ በቃ 1 hour ቲዮኒኬ። እሺ እሱ መሆኑን እኮ ጣልቼው አይደለም፣ በጣም ፈልገዋለሁ። እና አሁን አንቺ መርጌታው አው ይችላል፣ ጎበዝ ነው፣ ያውቃል ብለሽ ካመንሽበት ቀጥታ እናዋጣ እንድና
ብሩ እናስገባለት ሰውዬው ይሰራዋል። የቻናሉን ስም ብቻ ነው ንገሩኝ አለ። አንድ ነገር ግን ይሄ ሲሆን ማመን አለብሽ። ካላመንሽ አይሰራም። በምን ነው እናንተ በምክንያት ነው ያመናችሁ? እኛ ነን በቃ ይሰራዋል። በቃ ይሰራዋል። ሰውዬው ብዙ ነገር ከዚህ በፊት ሰርቶ ማስረጃ ባይናችሁ ብዙ ሰዎች አሰርተዋል። እኔ ቤተሰቤ ነው ብዬሻለሁ። ብዙ ሰዎች አሰርተዋል ሰርቶልናልም ብለው ለኔ ነግረውኛል። ሰውዬውም እችላለሁ ብሏል። በቃ እሰራዋለሁ ብሎ ተነጋግረናል እና ስለዚህ አሁን እናሰራው እንሞክር። በቃ እንሞክር። ሳታውላውላ ምናልባት ትልቅ ደረጃ እኮ ልንደርስ ይችላል። በቃ 3000 ምናምን ብር አይደለ? እኔ ግን አላመንኩበትም። በሰው ካላመንሽበት አይሰራም። ማመን አለብሽ። በቃ ምን አይሰራም። ሰውየው የሚሰራው ስራ አይሰራም። አሁን እኮ ማለት ነው ውስጤ ሳያምን አምኛለሁ ብዬ ላፍ ብናገር ያውቀው ይችላል። እሱ አያውቀውም። እሱ ፈጣሪ ነው እንዴ ጭራሽ እሱ ዋ አሁን ይኸውልሽ እመኝበትና ላይፋችን እንቀይር። አንቺ ግን ማርያም አትገግም እንጂ ቆይ እንድንቀየር አትፈልጊም? እንድናድግ አትፈልጊም? እንድናድግ ፈልጋለሁ። ከፈለግሽ ቆይ ከፈለግሽ እኛ እኮ ሰራን አየነው፣ ምንም ለውጥ የለም። ከ100 ከ200 በላይ ሊዘልልን አልቻለም። 100 200 ትላለህ። 100 በቃ 100 እና እግዚአብሔር ቤተሰብ በቃ 100 ነው የሚታየው። እዩት፣ ቻናሉን ገብታችሁ ማለት ነው። ይሄን ኮንተንት ከጀመርን ወደዚህ ያሉትን ነገሮች ተመልክቷችሁ 100 ነው የሚታየው። እና እናንተ ደግሞ የእናንተን ሀሳብ ኮሜንት ጋር አስቀምጡልኝ። በቃ ምክንያቱም ቤተሰብ ራሱ በቃ ላይ ጋይስ በቃ አረስታስቁ ጋይስ ምን ነው ማለት ስታስቁ ማለት ምንድነው? ለእኛ ነው የምናስቅ እንዴ? ጠንቋዩ እንዴት ነው? አዋቂው እንዴት ነው ነገሩ? ሳይሰሩ አሁን ስንት ፕራንክ ለቃችኋል? ቆይ ተለቆ እንደውም አታውቂው ስንት ፕራንክ ተለቆ ነው አሁን? በቃ ብዙ ነው። ይኸውልሽ በቃ ምንም አልገባሽ አንቺ ሰርተን ምናምን አይታሰብ። ከዛ በኋላ አስበሽዋል 30 40 50 ኬ 100 ኬ ምናምን በአንድ ሰዓት 100 ሺህ ምናምን ወይም ደግሞ ምናምን መታየት ሲጀምር ማለት ነው በሚሊዮን መታየት ሲጀምር አንቺ መኪና ትይዛለሽ፣ እሱ መኪና ይይዛል። ምንፈልገውን መንገድ ታውቂዋለሽ። ባትሰሪም ይሄ ነገር ካስደረግን የሆነ አለ የሚያስጠላ ነገርን ብንልቅ ያዩታል። በቃ ይታያል። የግድ ነው ይታያል። አለቀ። አሁን እኛ ተሎ ለውጥ ማምጣት የምንችለው በዚህ መንገድ ነው። እኔ እውነቴን ነው። በዛ ተሎ ለውጥ ማለት ለውጥ ፈልገን ነው እኛ ወደፊት ህይወታችን እኮ እየታየን ነው። እኔ ሲጀምር ይኸውልሽ እንደዚህ መኪና ምናምን እኔ ሰውዬው በቃ ባጭሩ አንቺ አታምኝም። ግን አስቢ ኢማጂን በቃ አሁን ስናሰራው ምናምን ዝቅ በይ ትንሽ ዝቅ እዚያ ከዚህ አስቡት። ይኸውልሽ መኪናው እንደዚህ መሪ ይዘን ምናምን እንደዚህ ማለት ነው። አውቀዋለሁ። እሺ አሁን የመጨረሻ ውሳኔ በሰውየው ተስማምተሻል፣ አምንበታለሁ፣ ያውቃል ብለሽ ተስማማሽ ተስማሚ፣ ታለበለዚያ ታልተስማማሽ ውጪ። ይቅር በሱ እና እኔ አዋጥተን ሰርተን የሆነ ሰው ጨማምር ምናምን ስራችንን እንጀምራለን። የመጨረሻ ውሳኔሽ ነው። አሁን ክርክር ምናምን መስራት ፈልጋለሁ። መስራት ፈልጋለሽ እና እሺ በሰውየው መኝበት ዋኔ ውስጥ ካለመንበት ሰውየው ያውቃል። እርግጠኛ ናችሁ? ያውቃል እኮ በምን አያችሁት? ሰውየው ነው ሰው ባይናችን እንዲህ ማለት ምን አሰርቸው አውቃለሁ። በቃ አይደል እኔ አሰርቸው አውቃለሁ። ምን ተደርጎልህ እና አድርጎልህ በቃ ሁሉን ነገር ነው እንደማውቅ ሲጀመር ሰውየው ሲጀመር የምትሞችበት ቀን ዛሬ ነው አይደል? ወደ ነገ ያሳልፈዋል ሁላ። ኧረ እባክህ ፈጣሪ ነው አስቡ። ሲጀመር እድሜው ሁላ ያረዝማል። አሁን ለምሳሌ እኔ አሁን ጸይም ነኝ አይደል? በቃ ከፈለኩ አሁን ብር ከከፈሉት መልኪን ወደ ነጭ ሸበላ ምናምን እንደዚህ የሚያምርብኝ ሰው እንደዚህ ግም ምናምን ሳያርጋ አንቺ ተፈልግ ጭቃ ግም እንደዚህ ፊትሽን ልምጡስ አድርጎች ቀልድ ነው ግን ማለት ነው። እኔ አስቻው አውቃለሁ ሰውዬው የምቀብዱ ነው ማለት ቀልድህን አንተ የድሮ ፎቶን እስኪ ያሳየት። አሁን ያለህን መልክ ከፍላ አይደል ልብሱን መልክ ያመጣው? ኧረ በቃ የተፈጥሮ ነው የተፈጥሮ አይደል? አሁን እሷን ከፍለ ነው እንደዚህ ያው ነው ካላችሁት ይሆናል። ችግር የለም ካላችሁት ሳይሆን እኮ አላመንኩም። እሱ ነው እንደዛ ያለ አይደለም። አልከፈልኩም ግን ሊከፍል ግን ይሽተዋል። እኔ የሚቀየር ቢሆን እከፍላለሁ። ግን ቆንጆ ካረኝ ምን ሆኖ ነው የምትከፍል? ምን ሆነ? ቆይ በቃ ቱቱ አንንዘላዘል አንንዘባዘብ። ታምኝበታለሽ አታምኝበት? ታምኝበታለሽ አታምኝ? የመጨረሻ አላምንበትም። በዚህ አይነት መንገድ የምትወድ ከሆነ ጥንቅር ብሎ ይቅር፣ ስራው ገደል ይግባ ያውናላችሁ ብለሽ ወይ መህር ነው ወይ ደግሞ እኔ አምንበታለሁ አዋጣለሁ እናሰራ። የመጨረሻ ውሳኔሽ ዝምሽ አሳውቂ። እኔ አላምንበትም።
ልትሄጂ ነው? አዎ ማርያምን? አዎ ሄዳለሁ። ማርያምን? አይደለም ሁለት ልብ አትሁኝ ወይ ቆርጠሽ መሄድ ነው ወይ በሰውዬው ማመን አለብሽ። ይኸውልህ እኔ እኮ በሰውዬው አላመንኩም፣ ግን ደግሞ ሰርተን እንድንቀየር ፈልጋለሁኝ። እኛ ደግሞ በዛ መንገድ ነው ምን በቃ ያሰርተን አይመቸንም። አንፈልግም። ለምን ሰርተን ማንቀየር? እሺ አሁን ውሳኔሽን ብቻ ውሳኔ ሄዳለሁ። ይቅርብኝ። አይደለም ወሰረ እኛ ሰርተን እንለውጣለን ምናምን በሚል ስበብ ጊዜ ማባከን አልፈልግም። እኔ እንደራሴ በአጭር ቀን መለወጥ አለብን ወይ ውጪ ወይ መስራት ነው። እኔ እሄዳለሁ እወጣለሁ። እናንተ ግን አንድ ኬም ስንት ኬም እንገባለን ያላችሁ እንደዛ ገብታችሁ አያለሁ ታምሩን ማለት ነው። እኔ ግን አያረገውም ብያለሁ። ማርያም? አዎ አይደለም አሁን የወሰንሽ አልመሰለኝም። ወስኛለሁ በቃ አልወሰንሽ ይሆናል። የተምታታሹ ላይ የመሰለኝ ሰውየው ቤት እኛ እንሄዳለን እመኝበት ሲጀምር ማለት ነው። በቃ ሰውየው ዘንድ ሂጂ ማለት ነው። የመስተፋቅር ተቀብዬ ቀብቼ እንደውም አንቺንም እንሄዳለን አይደለም አንቺን መቅበተረ እንኳን አንቺን ሌላ ነገር ይሰራል ሰውየው። በቃ በተአምር ምንም አይሰራም። ሰላም ቤተሰብ እንግዲህ ዛሬ ልንቀርጽላችሁ የነበረው ይሄ ነው። ደብተራም የለም መርጌታም የለም። አንድና አንድ ለማድረግ ቪዲዮ መጫን ብቻ ነው። እናንተ ላይክ ሼር ሰብስክራይብ ማድረግ ብቻ ነው። እንዳታም ደግሞ እኔም አልወድም። በቃ ቻው። አንቺ ግን ማለት ነው ማርያም ዳር ዳር እያልሽ ነበር። በቃ አስቧል። ሲጀምር ልትገባ አስቧል። ተስማም እኔ እንደዚህ አልጠበቅሽም። በዚህ መንገድ ታስቢ ልታመኝ እንደዚህ አልጠበቅሽም። አረ ሲጀምር አላምንም። ሂጅ ካላችሁኝ ቀስ ብዬ ወጥቼ እሄዳለሁ። ግን የእናንተ እንትን ያስገርምኝ ነበር። ቀጥይ ፕራንክ ነው አሁን የተናገርኩት። ሂጅ ቀጥይ። ውጪ ቻው ባይ። እንደማናስወጣ ስላወጣ ፊቷ ራሱ ይገርማል። ባይገርም መኳኳት ነበር ብዙ እሺ ቤተሰብ ዛሬ ዘላችሁ መጣ የነበረው ቪዲዮ ምን አይነት ታዋቂ ነው አንተ ፊት የሚቀይር ደብተር አላጁ ሰላም ቤተሰብ ዛሬ ነበረን ቪዲዮ ይህን ይመስል ነበር። ያው ምቾትን ፕራንክ አድርገናታል። ያው ብዙ ነገር አልሄደችም ግን ያው ቢሆንም ልታስብ ምናል ልታምኝ ነበር አይደል? አላምንም። አረ እሺ ቻው፣ እናመሰግናለን። ቪዲዮአችን ግን እስከመጨረሻው ተመልከቱን። ቻናላችን ይው እየቀዘቀዘ ላይክ፣ ሰብስክራይብ አድርጉልን። እናመሰግናለን። እስኪ ቻው እንበላችሁ። እስኪ አንዴ ቻው ቻው በቃ